Hello all, welcome to my YouTube channel. In the previous video tutorial, we discussed about a brief history of C++. Students, if you have not seen that video, please go to my C++ playlist and watch it before starting this particular session. Today, we only be focusing on structures of C++ program. Now, without wasting time, let's get started. Our today's topic will be basic structures of C++ program. So to write a C++ program and to execute it successfully, we need to follow some standard procedures that is specific to C++, and each language will have its own procedures. So the basic C++ program structure look like this. If you are new to programming, you may have many questions in your mind. For example, in this simple C++ program, you may ask yourself what exactly #include IOStream mean, why we need it, what exactly namespace std mean, why we need it, and so forth. እንደሚታወቀው ሁሉም ፕሮግራሚንግ ላንጉዌጆች የራሳቸው የሆነ ቤዚክ ስትራክቸር አላቸው። እዚህ ጋር እንደምታዩት ይህ የሲ++ ቤዚክ ስትራክቸሩ ይሄንን ይመስላል። ወይንም የሲ++ ፕሮግራሚንግ ላንጉዌጅ አወቃቀሩ ይሄንን ይመስላል። ለፕሮግራሚንግ አዲስ የሆነ ሰው ይሄንን የሲ++ ስትራክቸር በሚያይበት ጊዜ የተለያዩ ጥያቄዎች አእምሮ ላይ ሊነሳ ይችላል። ለምሳሌ ይሄንን ሲምፕል ሲ++ ፕሮግራም በመናይበት ጊዜ ምንድነው ይህ #include IOStream የሚለው ለምንስ ይጠቅማል የሚል ጥያቄ አእምሯችሁ ላይ ሊመጣ ይችላል። በተመሳሳይ መልኩ ዩዚንግ ኔምስፔስ std የሚለውን ነገር እንደ አዲስ ሆናችሁ ስታዩት ምንድነው ይህ ዩዚንግ ኔምስፔስ std ለምንስ ይጠቅማል የሚል ነገር አእምሯችሁ ላይ ይመጣል። So in this particular video session we will understand what all these elements are. So በዚህ ቪዲዮ ወይንም በዛሬው ቱቶሪያላችን የምናየው እያንዳንዱን እነዚህን ኤሌመንቶች ምንድናቸው የሚለውን ነገር ብሪፍሊ ለማየት እንሞክራለን ማለት ነው። So mainly C++ program structure is divided into 3 sections, namely standard library section, main function section and function body section. So በዋናነት የሲ++ ፕሮግራም ስትራክቸር በሶስት ሴክሽን ከፍለን ማየት እንችላለን። የመጀመሪያው ሴክሽን ስታንዳርድ ላይብረሪ ሴክሽን የምንለው ነው። ሁለተኛው ሜን ፈንክሽን ሴክሽን ብለን የምንለው፣ ሶስተኛው ደግሞ ፈንክሽን ቦዲ ሴክሽን ብለን እንከፍለዋለን ማለት ነው። ናው let us discuss each section in detail. አሁን ደግሞ እነዚህን ሶስቱን ስታንዳርድ ላይብረሪ ሴክሽን፣ ሜን ፈንክሽን ሴክሽን፣ ፈንክሽን ቦዲ ሴክሽን ብለን የምንላቸውን ኢን ዲቴይል ለማየት እንሞክራለን ማለት ነው። ወደ መጀመሪያው ስታንዳርድ ላይብረሪ ሴክሽን በመመጣበት ጊዜ ይህንን ፕሮግራም አይታችሁት ከሆነ ይህ ሲምፕል የሆነ የሲ++ ፕሮግራም ነው። ስለዚህ የመጀመሪያ ሁለት የምናያቸው ላይን ኦፍ ኮዶች #include IOStream እና ዩዚንግ ኔምስፔስ std የሚሉ ሁለት ላይን ኦፍ ኮዶች they are categorized under standard library section. እዚህ ጋር #include IOStream using namespace std እነዚህ ሁለት ላይን ኦፍ ኮዶች ስታንዳርድ ላይብረሪ ሴክሽን ውስጥ ያሉ ናቸው ማለት ነው። እስቲ እነዚህን እያንዳንዱን ኤሌመንቶችን ደግሞ ለማየት እንሞክር። #include ምንድነው፣ IOStream ምንድነው፣ using namespace std የምንለው ምንድነው የሚለውን እያንዳንዱን ነገር ኢን ዲቴይል ለማየት እንሞክር። የመጀመሪያው #include ብለን የምንለው ነው ማለት ነው። ሶ ይህ #include ብለን የምንለው it is called preprocessor directive and used to include the necessary header file into a C++ program before compilation. So አንድ የጻፍነው የሲ++ ፕሮግራም ኮምፓይል ከመደረጉ በፊት አስፈላጊ የሆኑ ሄደር ፋይሎችን ወደኛው ሶርስ ኮድ ኢንክሉድ የምናደርግበት ኮማንድ ነው ይህ #include ብለን የምንለው። So this preprocessor directive asks the compiler to include the header file specified between the angle brackets. ስለዚህ ይህ preprocessor directive ብለን የምንለው ወይንም #include ብለን የምንለው ኮማንድ ኮምፓይለራችን ወይንም C++ ፕሮግራም የምንጽፍበትን ሶፍትዌር ምን ብሎ ይጠይቀዋል? በአንግል ብራኬት መካከል ስፔሲፋይ ያደረግነውን ሄደር ፋይል ወደ ሶርስ ኮዳችን ኢንክሉድ አድርግ የሚል ኮማንድ ወይንም ትዕዛዝ ይልክለታል ማለት ነው። ሶ ያ ኮምፓይለር ምን ያደርጋል ማለት ነው? ይሄንን ሄደር ፋይል ስለሚያውቀው ያንን ሄደር ፋይል አውቶማቲካሊ ወደ ሶርስ ኮዳችን ኢንክሉድ ያደርጋል። ስለዚህ it is a preprocessor command that copies and pastes the file entire text specified between the angle bracket into the source code. ስለዚህ ይህ preprocessor command ነው። ምንድነው የሚያደርገው? በአንግል ብራኬት መካከል ያለውን ሄደር ፋይል ያ ሄደር ፋይል ኢንታየር ሆነ ቴክስት ኮድ የያዘ ሄደር ፋይል ነው። ያንን ሄደር ፋይል ምን ያደርጋል? ወደኛው ሶርስ ኮድ ወይንም C++ ፕሮግራማችን ኢንክሉድ ለማድረግ ይጠቅመናል ማለት ነው። ይህ preprocessor directive ብለን የምንለው ኮማንድ ማለት ነው።
ሁለተኛው ስታንዳርድ ላይብረሪ ሴክሽን ውስጥ ያለው ኤሌመንት አዮስትሪም ብለን የምንለው ነው። ሶ ይህ አዮስትሪም ኢት ኢዝ ዋት ኤ ስታንዳርድ ሄደር ፋይል ነው። ስታንዳርድ ሄደር ፋይል ብለን እንለዋለን። ሶ ዚስ ስታንዳርድ ሄደር ፋይል ኢት ኢዝ ኤ ፕሮግራም ዊች ኢዝ ኦልሬዲ ሪትን ኤንድ ኖን ቱ ሲ ፕላስ ፕላስ ኮምፓይለር። ይህ ሄደር ፋይል ወይንም አዮስትሪም ብለን የምንለው ሄደር ፋይል በራሱ ፕሮግራም ነው። ኢት ኢዝ ኤ ፕሮግራም ዊች ኢዝ ዋት ኦልሬዲ ሪትን አስቀድሞውኑ መጀመሪያውንም የተጻፈና ሲ ፕላስ ፕላስ ኮምፓይለራችን ወይንም ሲ ፕላስ ፕላስ ፕሮግራም ጽፈን ኤክስኪዩት የምናደርግበት ስፔሻላይዝድ የሆነው ሶፍትዌር የሚያውቀው ፕሮግራም ነው። ሶ ዚስ አዮስትሪም ሄደር ፋይል ኮንቴይንስ ኮድስ ፎር ዲስፕሌይንግ ኤንድ ሪሲቪንግ ዩዘር ኢንፑትስ። ሶ ይህ አዮስትሪም ብለን የምንለው ሄደር ፋይል የሆነን ኢንፎርሜሽን ዲስፕሌይ ማድረግ የምንችልበትና ከዩዘሩ የሆነን ኢንፎርሜሽን መቀበል የምንችልበትን ኮድ የያዘ ሄደር ፋይል ነው ማለት ነው። እስቲ ይሄንን ሄደር ፋይል ላሳያችሁ። አዮስትሪም ብለን የምንለውን ሄደር ፋይል ማለት ነው። ሉክ እዚህ ጋር አይታችሁት ከሆነ አዮስትሪም ሄደር ፋይል ብለን የምንለው ነው። ይህ ሙሉ ኮዱን ላሳያችሁ። ይኸው እዩት። ይህንን ሄደር ፋይል ነው ምን አድርግልን እያልነው ያለው ለኮምፓይለራችን ወደ C++ ሶርስ ኮዳችን ኢንክሉድ አድርግልን ብለን የምንለው። ሶ ዚስ ሄደር ፋይል ኮንቴይንስ ኮድስ ፎር ዲስፕሌይንግ ኤንድ ሪሲቪንግ ዩዘር ኢንፑትስ ብለናል። ምንድነው? የተለያዩ ኢንፎርሜሽኖችን ወደ ኮምፒውተር ስክሪናችን ዲስፕሌይ ለማድረግ የሚያስችሉን ኦብጀክቶችና ከዩዘሩ ደግሞ የሆነን ኢንፑት ወደ ኮምፒውተራችን ለመቀበል የሚያስችለንን ኦብጀክት ይዟል። ለምሳሌ እዚህ ጋር አይታችሁት ከሆነ ይህ ሲኢን የሚል ኢንፑት ስትሪም አለው፣ ሲ አውት የሚል አውትፑት ስትሪም አለው፣ ሲ ኢረር የሚል አውትፑት ስትሪም አለው፣ ሲ ሎግ የሚል አውትፑት ስትሪም አለው ማለት ነው። ስለዚህ እነዚህን ኦብጀክቶችን መጠቀም ስንፈልግ የግድ ይሄንን ሄደር ፋይል ወይንም ይሄንን ኮድ የያዘውን ሄደር ፋይል ሙሉ ወደኛው ሶርስ ኮድ ኢንክሉድ ማድረግ አለብን ማለት ነው። ናው እስቲ እያንዳንዱን ኦብጀክት ጥቅማቸውን ልንገራችሁ። እዚህ ጋር ናው ሲኢን እዚህ ጋር ያለው ሲኢን ወይንም ኢንፑት ስትሪም ምንድነው? እሱ it is a standard input stream that is associated with input device keyboards and it is used to take what the input from the user። ይህ ሲኢን ብለን የምንለው ስታንዳርድ ኢንፑት ስትሪም ሲሆን ከማን ጋር የተያያዘ ነው? ከኪቦርድ ጋር የተያያዘ ነው ማለት ነው። it is associated with what input devices and used to take the input from the user። ከዩዘሩ የሆነን ኢንፑት ለመቀበል በምንፈልግበት ጊዜ የምንጠቀመው ምንድነው? ኦብጀክት ነው ወይንም ስታንዳርድ ኢንፑት ስትሪም ነው ማለት ነው። ሶ ዚስ ኢንፑት ስትሪም it is associated with what a keyboards። ሌላው ደግሞ እዚህ ጋር ሲ አውት ብለን የምንለው ሶ ሲ አውት it is a standard output stream that is associated with what the standard output device or monitor and used to display the output to the user። ይህ ደግሞ ምንድነው? ስታንዳርድ አውትፑት ስትሪም ሲሆን ከሞኒተር ወይንም ከስክሪን ጋር ወይንም ከአውትፑት ዲቫይስ ጋር የተያያዘ ነው ማለት ነው። ለምንድን ነው የሚጠቅመን? የሆነን ኢንፎርሜሽን ወይንም የሆነን አውትፑት ለዩዘሩ ዲስፕሌይ ማድረግ በምንፈልግበት ጊዜ የምንጠቀመው ኦብጀክት ነው ማለት ነው። ሌላው ኦብጀክት ደግሞ በዚህ አዮስትሪም ሄደር ፋይል ውስጥ ያለው ኦብጀክት ሲ ኢረር ብለን የምንለው ሶ it is a standard error stream that is associated with what the standard error devices or monitors and used to report errors to the user። ይህ ሲ ኢረር ብለን የምንለው ኦብጀክት ስታንዳርድ ኢረር ስትሪም ሲሆን ይሄም በተመሳሳይ መልኩ ከአውትፑት ዲቫይስ ወይንም ከሞኒተር ጋር ተያያዥነት ያለው ነው። ለምንድን ነው የሚጠቅመን? it used to report what errors to the user። የሆነ ኢረር ፕሮግራማችን ላይ በሚኖርበት ጊዜ ያንን ኢረር ለዩዘሩ ሪፖርት ማድረግ በምንፈልግበት ጊዜ የምንጠቀመው ኦብጀክት ነው ማለት ነው። so it immediately reports error to the user. Why? Because this C error object does not have what temporary storage area or buffer so that it immediately what report errors to the user። so ይህ ሲ ኤረር ብለን የምንለው ኦብጀክት ምንም አይነት ቴምፖራሪ ኤሪያ ወይንም በፈር ስለማይጠቀም አውቶማቲካሊ ኤረር ሃፕን በሚያደርግበት ጊዜ ኢሚዲየትሊ ያንን ኤረር ለዩዘሩ ምን ያደርጋል ማለት ነው? ሪፖርት ያደርጋል። ስለዚህ ይህ ሲ ኤረር ብለን የምንለው ኦብጀክት ምን ውስጥ ነው ያለው? አዮስትሪም ሄደር ፋይል ውስጥ ነው ያለው ማለት ነው። ሌላው ደግሞ አራተኛው ኦብጀክት እዚህ ውስጥ ያለው ምን ሲሎግ ብለን የምንለው ሶ ይህ ሲሎግ ብለን የምንለው it is a buffered error stream that is associated with what the standard error devices or computer screen። ይህም በተመሳሳይ መልኩ ከአውትፑት ዲቫይስ ጋር associated የሆነ ነው። so used to report what error to the user only when the buffer is full። ቅድም ሲ ኤረር የምንለው ኦብጀክት ምንም አይነት ቴምፖራሪ ስቶሬጅ አይጠቀምም። ይህ ሲሎግ ግን በፈር ስለሚጠቀም ምን ያደርጋል ማለት ነው? ኤረር ሃፕን በሚያደርግበት ጊዜ ያንን ኤረር ለዩዘሩ ሪፖርት የሚያደርገው መች ነው? በፈሩ ፉል ሲሆን ብቻ ይሆናል ማለት ነው። otherwise it does not report any error to the user። so እነዚህ አራቱም ኦብጀክቶች ሲ ኢን፣ ሲ አውት፣ ሲ ኤረር እና ሲ ሎግ ብለን የምንላቸው ኦብጀክቶች ምን ውስጥ ያሉ ናቸው ማለት ነው? አዮስትሪም ሄደር ፋይል በሚል ላይብረሪ ውስጥ ያሉ ኦብጀክቶች ናቸው። so
to use this object you must include what this header file ይሄን header file ወይንም iostream header file ወደኛው source code መጨመር አለብን ማለት ነው። ሶ ወደኛው include ማናደርገው ከሆነ እነዚህን አራቱን ኦብጀክቶች cin cout cerr እና clog የሚሉ ኦብጀክቶችን መጠቀም አንችልም ማለት ነው። ስለዚህ ይሄንን iostream ፋይል ወደኛው ሶርስ ኮድ ኢንክሉድ ማድረግ በመንፈልግበት ጊዜ የምንጠቀመው ኮማንድ #include ብለን ከዛ iostream የሚል ኮማንድ በመንሰጥበት ጊዜ አውቶማቲካሊ ኮምፓይለራችን ምን ያደርጋል ማለት ነው ይሄንን ኮድ ወደኛው C++ ፕሮግራም ኢንክሉድ ያደርግልናል ማለት ነው። So when we include this iostream header file in C++ program using #include iostream command, then all codes inside this iostream header file is included in our C++ program and then the program is sent to the compiler for compilation. ከዛ በኋላ ይሄንን header file ወደኛው ኮድ ኢንክሉድ ካደረገ በኋላ ነው ምን የሚያደርገው C++ ኮምፓይለራችን የኛውን የጻፍነውን C++ ኮድ ኮምፓይል ማድረግ የሚጀምረው ማለት ነው። ስለዚህ iostream ብለን የምንለው ኮድ ነው it is already written ኮድ ነው ቀድሞውኑ የተጻፈና ይህ C++ ኮምፓይለራችን ወይንም አንድ C++ ፕሮግራም የምንጽፍበት ኮምፓይለር ቀድሞውኑ የሚያቀው ኮድ ነው ማለት ነው። ሌላው ስታንዳርድ ላይብረሪ ሴክሽን ውስጥ ያለው ኤሌመንት ኔም ስፔስ std ብለን የምንለው ኔም ስፔስ std so it contains all the classes objects and the functions of what the standard C++ library ይህ ኔም ስፔስ std ብለን የምንለው ክላሶችን ኦብጀክቶችን እና ፈንክሽን ብለን የምንላቸው ነገር የስታንዳርድ C++ ላይብረሪ ውስጥ ያሉ እነዚህን ክላሶችን ኦብጀክቶችን እና ፈንክሽኖችን የያዘ ነው። so all the built-in classes objects and functions that are available in iostream header file are grouped under one name that is std. so for using that we have to say what using namespace std ስለዚህ iostream header ፋይል ውስጥ ያሉ ክላሶች ኦብጀክቶች ፈንክሽኖች በአንድ ኔም ግሩፕ ተደርገዋል ወይንም ኔም ክላሽ እንዳይፈጠር በአንድ ሄደር ፋይል ውስጥ ያሉ ኦብጀክቶች ሊሆኑ ይችላሉ ክላሶች ሊሆኑ ይችላሉ ወይንም ፈንክሽኖች ግሩፕ መደረግ አለባቸው ማለት ነው። ስለዚህ በiostream ሄደር ፋይል ውስጥ ያሉ ክላሶች ኦብጀክቶችና ፈንክሽኖች ምን በሚል ስም ውስጥ ተካተዋሉ std በሚል ስም ግሩፕ ተደርገዋል ማለት ነው። ስለዚህ እነዚህን ክላሶችን ኦብጀክት ወይንም ፈንክሽኖችን መጠቀም በመንፈልግበት ጊዜ ምን ብለን እንጠራለን using namespace std ብለን እንጠራለን ማለት ነው። ሶ እዚህ ጋር እንደምታዩት it is a prefix that is applied to what all names in a specific set. so iostream file define one name using in this program that means cout ቅድም የC++ ፕሮግራሙን አይታችሁት ከሆነ cout hello world የሚል አለ ማለት ነው። so ይህ cout የሚለው ኦብጀክት iostream በሚል ሄደር ፋይል ውስጥ ነው ያለው። ስለዚህ namespace std የሚለው ምን ማለት ነው this code saying what use the cout tool from the std toolbox ወይንም std toolbox ውስጥ ያለውን cout የሚለውን ኔም ተጠቀም እያለ ነው ማለት ነው። ስለዚህ ይህ ኔም ስፔስ std የሚለው ምንድነው iostream ሄደር ፋይል ውስጥ ያሉ ክላሶች ሊሆኑ ይችላሉ ኦብጀክቶች ኦር ፈንክሽኖች ግሩፕ የተደረጉበት ነው ማን std name it is a name std የሚል so std የምትለው ምንድነው iostream ሄደር ፋይል ውስጥ ያሉ ክላሶችን ኦብጀክቶችንና ፈንክሽኖችን የያዘች ነው ማለት ነው። ስለዚህ እነዛን ክላሶች ኦብጀክቶችንና ፈንክሽኖችን መጠቀም በመንፈልግበት ጊዜ ይሄንን using namespace std የሚለውን ነገር እንጠቀማለን ማለት ነው በፕሮግራማችን። namespace can be accessed in multiple ways ይህንን namespace በተለያዩ መንገድ መጠቀም እንችላለን። የመጀመሪያው አንደኛው መንገድ ምንድነው using namespace std ብለን for example std በሚለው ውስጥ ቅድም እንዳልኳችሁ std በሚለው ውስጥ ኦብጀክት ለምሳሌ በመናይበት ጊዜ cin የተባለ ኦብጀክት ይዛል cout የተባለ ኦብጀክት ይዛል cerr የተባለ ኦብጀክት ይዛል log የተባለ ኦብጀክት ይዛል። ሶ እነዚህን ኦብጀክቶችን መጠቀም በመንፈልግበት ጊዜ cin cout cerr clog የሚሉ ኦብጀክቶችን መጠቀም በመንፈልግበት ጊዜ አንደኛ ምን ማለት አለብን using namespace std የሚል ነገር መጻፍ ይጠበቅብናል ማለት ነው። ሶ ምን ይያል ነው ማለት ነው እዚህ ጋር ስታንዳርድ ወይንም std በሚለው ቱል ቦክስ ውስጥ ያለውን cin cout እና cerr clog መጠቀም እፈልጋለሁ እንደማለት ነው። ሌላው ደግሞ ይህንን namespace የምንጠቀምበት መንገድ ከያንዳንዱ ከነዚህ ኦብጀክቶች ለምሳሌ cin cout cerr clog std ቱልቦክስ ውስጥ ያሉ ኦብጀክቶች ናቸው። ሁለተኛው አማራጭ እንዴት አድርገን መጠቀም እንችላለን እነዚህን ኦብጀክቶችን ከፊት ለፊታቸው as a prefix std ብለን ከዛ scope resolution operator ጨምረን መጠቀም እንችላለን ማለት ነው። በእነዚህ በሁለት መንገድ ይሄንን namespace መጠቀም እንችላለን በፕሮግራማችን ማለት ነው። C++ ፕሮግራም መጻፍ በመጀመርበት ጊዜ አሳያችኋለሁ ማለት ነው።
በመጀመሪያው ሃሽ ኢንክሉድ አዮስትሪም በሚለው ውስጥ ሁለት ኤሌመንቶችን ለማየት ሞክረናል። ሃሽ ኢንክሉድ የሚልና አዮስትሪም የሚል አይተናል። ሁለተኛው ላይን ኦፍ ኮድ ላይ ዩዚንግ ኔም ስፔስ የምትለዋ ምን እንደሆነች ለማየት ሞክረናል ማለት ነው። ሁለተኛው ሴክሽናችን የሚሆነው ሜይን ፈንክሽን የሚል ይሆናል፣ ወይንም ሜይን ፈንክሽን ሴክሽን ብለን የምንለው። ይህ ሜይን ፈንክሽን ሴክሽን ኢንት ሜይን ኦፕን ኤንድ ክሎዝ ብራስ ይዛል ማለት ነው። እስቲ እያንዳንዱን ኤሌመንት ለማየት እንሞክር። የመጀመሪያው ኤሌመንት ኢንት ሜይን የሚል ይሆናል። ሜይን የሚለውን ፈንክሽን ከማየታችን በፊት ኢንት ምን እንደሆነች ለማየት እንሞክር። ኢንት ብሎ ማለት ኢንቲጀር ማለት ነው። ወይንም ሜይን ፈንክሽን ሪተርን ታይፕ ብለን እንላታለን። ኢት ሚንስ ዛት ዘ C++ ፕሮግራም ኦን ኢትስ ሰክሰስፉል ኮምፕሊሽን ዊ ሪተርን ኤ ቫልዩ ዊች ኢዝ ኦፍ ታይፕ ኢንት። አንድ C++ ፕሮግራማችንን ጽፈን በትክክል ኤክስኪዩት አድርጎ ከጨረሰ ኢንቲጀር ቫልዩን ሪተርን ያደርጋል። ስለዚህ አንድ C++ ፕሮግራማችን ኤክስኪዩት በሚያደርግበት ጊዜ በአግባቡ የሚሰራውን ስራ ሰርቶ ከጨረሰ ሪተርን የሚያደርገው ቫልዩ ዜሮ ነው። እቺን ዜሮ ኢንቲጀር መሆኗን ኢንዲኬት ለማድረግ ነው ኢንት የምትለዋ ማለት ነው። ፕሮግራማችን ደግሞ በትክክል ኤክስኪዩት ሳያደርግ ከጨረሰ ወይንም ኤረር ሃፕን ካደረገ ከዜሮ ውጭ ያሉ ሌሎች ኢንቲጀር ቁጥሮችን ምን ያደርጋል? ሪተርን ያደርጋል ለሜይን ፈንክሽኑ ማለት ነው። ኢንት የምትለዋ ሜይን ፈንክሽን ሪተርን ታይፕ ብለን እንላታለን። ሌላ ሁለተኛው ኤሌመንት እዚህ ጋር ሜይን ፈንክሽን ሴክሽን ውስጥ ካለ ሁለተኛው ኤሌመንት ሜይን የሚለው ፈንክሽን ነው። ኦል C++ ፕሮግራም ሃቭ ኤ ሜይን ፈንክሽን። እያንዳንዱ ወይንም ሁሉም C++ ፕሮግራሞች ሜይን ፈንክሽን አላቸው። ሜይን ፈንክሽን ብለን ስንል ሜይን ኢዝ ፎሎውድ ባይ ዋት ኤ ፔር ኦፍ ፓራንቴሲስ ዋይ ቢኮዝ ኢት ኢዝ ዋት ኤ ፈንክሽን። ሜይን ፈንክሽን ያልንበት ምክንያት ሜይን የምትለዋ ወርዷ በራሷ ተከትሏት ማን መጥቷል? ኤ ፔር ኦፍ ፓራንቴሲስ መጥቷል። ኤ ፔር ኦፍ ፓራንቴሲስ ተከትሎት የመጣ ኔም ከሆነ ኢት ኢዝ ኤ ፈንክሽን ብለን እንለዋለን። ዊ ዊል ዲስከስ አባውት ዋት ኤ ፈንክሽን ኢዝ። ፈንክሽን ምን እንደሆነ ከዚህ በኋላ በምንሰራው ቪዲዮ የምናይ ይሆናል። አሁን የሆነ ስም ኖሮ ከስሙ በኋላ ፓራንቴሲስ ኦፕን ኤንድ ክሎዝ ፓራንቴሲስ ተከትሎ ከመጣ ዛት ኔም ኢዝ ዋት ኤ ፈንክሽን ብለን እንለዋለን። ሜይን ፈንክሽን ብለን ስንል ኢት ኢዝ ኤ ፖይንት ዌር ኦል C++ ፕሮግራም ኢትስ ኤክስኪዩሽን። ሁሉም C++ ፕሮግራሞች ኤክስኪዩት ማድረግ የሚጀምሩባት ፖይንት ናት። ማን? ሜይን ፈንክሽን ብለን የምንለው። ኢትስ ኮንተንት ኢዝ ኦልዌይስ ዋት ዘ ፈርስት ቱ ቢ ኤክስኪዩትድ ዌን ኤ ፕሮግራም ስታርት። አንድ ፕሮግራም ኤክስኪዩት ማድረግ በሚጀምርበት ጊዜ ሜይን ፈንክሽኑ የያዘው ኮንተንት መጀመሪያ ኤክስኪዩት የሚደረገው ኮንተንት ነው ማለት ነው። ኢትስ ኮንተንት ኢዝ ዋት ኦልዌይስ ዘ ፈርስት ቱ ቢ ኤክስኪዩትድ። የመጀመሪያ ኤክስኪዩት የሚሆነው ኮንተንቱ ሜይን ፈንክሽን ውስጥ ያለው ኮንተንት ይሆናል ማለት ነው። ስለዚህ ሜይን ፈንክሽን ኢት ኢዝ ኤ ፖይንት ዌር ኦል C++ ፕሮግራም ቢግን ኢትስ ኤክስኪዩሽን። ሁሉም C++ ፕሮግራሞች ኤክስኪዩት ማድረግ የሚጀምሩበት ፖይንት ነው ሜይን ፈንክሽን ብለን የምንለው። ዌን ዩር C++ ፕሮግራም ኢዝ ኤክስኪዩትድ ባይ ዘ ኮምፒውተር ዘን ዘ ኦፕሬቲንግ ሲስተም ኮልስ ዋት ዚስ ሜይን ፈንክሽን። አንድ C++ ፕሮግራም በኮምፒውተራችን ኤክስኪዩት በሚደረግበት ጊዜ ኦፕሬቲንግ ሲስተማችን አውቶማቲካሊ የዚህን C++ ፕሮግራም ውስጥ ያለውን ሜይን ፈንክሽን ምን ያደርገዋል? ኮል ያደርገዋል ማለት ነው። ዚስ ሜይን ፈንክሽን ሜይ ቢ አት ዘ ቶፕ ኦፍ ዩር ፕሮግራም ኦር አት ዘ ሚድል ኦር አት ዘ ቦቶም ሊኖር ይችላል ማለት ነው። ይሄንን ሜይን ፈንክሽን በC++ ፕሮግራማችን ከላይም ጻፉት መሃል ላይም ጻፉት የሆነ ቦታ የፈለጋችሁበትን ቦታ ብታስቀምጡት አውቶማቲካሊ ኦፕሬቲንግ ሲስተሙ ይሄንን ሜይን ፈንክሽን ፈልጎ ነው ምን የሚያደርገው? ኮል የሚያደርገው ማለት ነው። ስለዚህ ሜይን ፈንክሽኑ ጋር ይሄድና ኤክስኪዩሽኑን ይጀምራል ማለት ነው። ስለዚህ ሜይን ፈንክሽን ብለን ስንል ኢት ኢዝ ኤ ፖይንት ዌር ኦል C++ ፕሮግራም ቢግን ኢትስ ኤክስኪዩሽን ይሆናል ማለት ነው። ሌላው ሜይን ፈንክሽን ሴክሽን ውስጥ ያለው ኤሌመንት እዚህ ጋር እንደምታዩት ኦፕኒንግ ብራስ እና ክሎዚንግ ብራስ ብለን የምንለው። ይህ ኦፕኒንግ ብራስ ምንድነው? እስቲ እዚህ ጋር የምታዩት ሲምቦል ዚስ ኢዝ ኮልድ ዋት ዘ ኦፕኒንግ ብራስ ብለን እንጠራዋለን። ኢት ኢንዲኬትስ ዋት ዘ ቢጊኒንግ ኦፍ ሜይን ፈንክሽን ዲፊኒሽን። ሜይን ፈንክሽናችን መጀመሩን ያሳያል ማለት ነው። ኢንዲኬት የሚያደርገው ኢት ኢዝ ዋት ዘ ቢጊኒንግስ ኦፍ ሜይን ፈንክሽን። የኛው ሜይን ፈንክሽን ወይንም C++ ፕሮግራም በምንጽፍበት ጊዜ ሜይን ፈንክሽኑ መጀመሩን ለማሳየት ስንፈልግ እቺን ኦፕኒንግ ብራስን እንጠቀማለን ማለት ነው። ሌላው ደግሞ መጨረሻ ክሎዚንግ ብራስ የሚል አለ። ይህ ክሎዚንግ ብራስ ኢት ኢንዲኬትስ ዋት ዘ ኢንድስ ኦፍ ሜይን ፈንክሽን። ይህ ክሎዚንግ ብራስ ኢንዲኬት የሚያደርገው ምንድነው? ሜይን ፈንክሽናችን ማብቃቱን ለማሳየት በምንፈልግበት ጊዜ የምንጠቀማት ሲምቦል ናት ማለት ነው፣ ክሎዚንግ ብራኬት። ሌላውና የመጨረሻው ሴክሽን የC++ ስትራክቸር ፈንክሽን ቦዲ ሴክሽን ብለን የምንለው። እዚህ ጋር አይታችሁት ከሆነ ሲአውት ሄሎ ወርልድ እና ሪተርን ዜሮ ቅድም ያነሳናትን C++ ፕሮግራም ነው እያንዳንዷን ዘርዝረን እያየን ያለ ነው። ስለዚህ ፈንክሽን ቦዲ ሴክሽን ደግሞ ብለን የምንለው ሲአውት ሄሎ ወርልድ እና ሪተርን ዜሮ
ሜን ፈንክሽን ውስጥ ያሉ እነዚህ ሁለቱ ኮዶች ናቸው ምን ፈንክሽን ቦዲ ሴክሽን ብለን የምንለው። እያንዳንዳቸውን ኤሌመንቶችን ደግሞ ለማየት እንሞክር። ሲ አውትን ለብቻው ሪተርን ዜሮን ለብቻው ለማየት እንሞክር። ሶ ይህ ሲ አውት ሄሎ ወርልድ የሚለው ስቴትመንት ወይንም ኢንስትራክሽን ኢት ዳዝ ዋት ዘ ሞስት ኢምፖርታንት ቲንግ ኢን ዚስ ፕሮግራም በዚህ ቅድም ስፔሲፋይ ባደረግነው ፕሮግራም ዘ ሞስት ኢምፖርታንት ቲንጉ ነው ማለት ነው ይህ ኢንስትራክሽን። ሶ ሲ አውት ብለን የምንለው ኢት ኢዝ ዋት ስታንዳርድ አውትፑት ስትሪም ኢን ሲ ፕላስ ፕላስ ዩዥዋሊ ኢት ኢዝ አሶሺየትድ ዊዝ ዋት አውትፑት ዲቫይስ ላይክ ስክሪን ከስክሪን ጋር የተያያዘ አውትፑት ስትሪም ነው። ለምንድን ነው የሚጠቅመን? ኢት ዩዝድ ቱ ዲስፕሌይ ኢንፎርሜሽን ኦን ዘ ስክሪን ስክሪናችን ላይ የሆነን ኢንፎርሜሽን ዲስፕሌይ ማድረግ በምንፈልግበት ጊዜ የምንጠቀመው ኦብጀክት ነው ማለት ነው። ሶ ዚስ ሲ አውት ዲስፕሌይስ ዋትኤቨር ኢዝ ቢትዊን ዋት ዚስ ሌዛን ብራኬት ኢን ዚስ ኬዝ ሄሎ ወርልድ። ሶ እዚህ ጋር አይታችሁት ከሆነ በሌዛን ብራኬት በደብል ኮት ውስጥ ያለው ሄሎ ወርልድ የሚለውን ሜሴጅ ወደ ኮንሶላችን ዲስፕሌይ ማድረግ በምንፈልግበት ጊዜ የምንጠቀመው ምንድነው? አውትፑት ስትሪም ነው ማለት ነው። ሶ ዚስ ሲ አውት ኢዝ ዲክሌርድ ኢን ዘ አዮስትሪም ሄደር ፋይል። ይህ ሲ አውት የሚለው ኦብጀክት ቅድም እንደነገርኳችሁ አዮስትሪም ሄደር ፋይል ውስጥ ያለ አንድ ኦብጀክት ነው። ሶ ኢን ኦርደር ቱ ቢ ኤብል ቱ ዩዝ ኢት ዛት ፋይል መስት ቢ ኢንክሉድድ። ስለዚህ በፕሮግራማችን ይህንን ሲ አውት የሚለውን ኦብጀክት መጠቀም በምንፈልግበት ጊዜ አዮስትሪም የሚለው ሄደር ፋይል መስት ቢ ኢንክሉድድ ዋት ኢን አወር ሶርስ ኮድ እኛ በምንጽፈው ሲ ፕላስ ፕላስ ኮድ ሃሽ ኢንክሉድ አዮስትሪም ብለን መጻፍ ግዴታችን ይሆናል ማለት ነው። ስለዚህ ይህ ሲ አውት የሚለው ኦብጀክት ለምንድን ነው የሚጠቅመን? የሆነን ኢንፎርሜሽን ለዩዘሩ ወይንም ወደ ኮንሶሉ ወይንም ወደ ስክሪኑ ዲስፕሌይ ለማድረግ በምንፈልግበት ጊዜ የምንጠቀመው ኦብጀክት ነው ማለት ነው። ሌላው በፈንክሽን ቦዲ ሴክሽን ውስጥ ያለው ኤሌመንት ሪተርን ዜሮ ብለን የምንለው ይህ ሪተርን ዜሮ ምን ብለን እንጠራዋለን? ሜን ፈንክሽን ሪተርን ቫልዩ ብለን እንለዋለን። ሶ ኢፍ አብኖርማል ተርሚኔሽን ላይክ ኤረር ኢንቫሊድ ኢንፑት ሴግመንቴሽን ፎልት ኦከር ኢት ሪተርንስ ዋት ነን ዜሮ ቫልዩ አዘርዋይስ ኢት ሪተርንስ ዜሮ። ሶ አንድ ሲ ፕላስ ፕላስ ፕሮግራማችንን ጽፈን ኤክስኪዩት በምናደርግበት ጊዜ ሰክሰስፉሊ ኤክስኪዩት ካደረገ ሪተርን የሚያደርገው ዜሮን ይሆናል። ነገር ግን የሆነ ኤረር ፎር ኤግዛምፕል ሴግመንቴሽን ፎልት ሊሆን ይችላል፣ ኢንቫሊድ ኢንፑት ሊሆን ይችላል፣ ወይንም የሆነ ኤረር ሃፕን በሚያደርግበት ጊዜ ሪተርን የሚያደርገው ዋት ነን ዜሮ ቫልዩ ነው ማለት ነው። ሶ ዋይ ሪተርን ዜሮ? ለምንድን ነው ሪተርን ዜሮ የሚያደርገው? ሪተርን ዜሮ ብለን ያልነው ለምንድን ነው? ሶ ኢት ኢዝ ዋት አን ኢንፎርሜሽን ቱ ኦፕሬቲንግ ሲስተም ፕሮግራም ተርሚኔትድ ዋት ሰክሰስፉሊ። ቅድም ሜን ፈንክሽኑ ወይንም ሲ ፕላስ ፕላስ ፕሮግራማችን በኮምፒውተራችን ኤክስኪዩት በምናደርግበት ጊዜ አውቶማቲካሊ ኦፕሬቲንግ ሲስተማችን ምን ያደርጋል ብለናል? ሜን ፈንክሽኑን ኮል ያደርጋል ብለናል። ስለዚህ ሜን ፈንክሽኑን ኮል ካደረገ በኋላ ያ ሜን ፈንክሽን በትክክል ሰርቶ ስራውን ከጨረሰ ምን ያደርገዋል? ኮል ላደረገው ኦፕሬቲንግ ሲስተም ዜሮን ሪተርን ያደርጋል ማለት ነው። ሶ ኦፕሬቲንግ ሲስተሙ ዜሮን ሪሲቭ በሚያደርግበት ጊዜ ፕሮግራሙ ሰክሰስፉሊ ዋት ተርሚኔት ማድረጉን አንደርስታንድ ያደርጋል ወይንም ኢንፎርሜሽን ይኖረዋል ማለት ነው። ሶ after the return statement execution control returns to what the operating system component that launched this program. So this is the most usual way to terminate a program that has not found any error during what its execution. ስለዚህ አንድ ፕሮግራም በትክክል ምንም አይነት ኤረር ሳይኖረው ኤክስኪዩት አድርጎ ከጨረሰ የተለመደው ዜሮን ሪተርን እንዲያደርግ ነው ማለት ነው። ስለዚህ አንድ ሲ ፕላስ ፕላስ ፕሮግራም በትክክል ጽፈነው ኤክስኪዩት ካደረገ ወይንም ሰክሰስፉሊ ኮምፕሊት ካደረገ ለኦፕሬቲንግ ሲስተም ወይንም ለሜን ፈንክሽኑ ሪተርን የሚያደርገው ዜሮ ቫልዩን ይሆናል ማለት ነው። ስለዚህ የሲ ፕላስ ፕላስ ፕሮግራም ስትራክቸርን በምናይበት ጊዜ በጥቅሉ ይህንን ይመስላል ማለት ነው። ከቤዚክ ስትራክቸር እንውጣና እስቲ ኬ የሆነ ኖቶችን ወይንም አንዳንድ ነገርን ለማውራት እንሞክር። ሶ እዚህ ጋር እንደምታዩት ዘ ሲ ፕላስ ፕላስ ፕሮግራም ሃዝ ቢን ስትራክቸርድ ኢን ዲፈረንት ላይንስ ኢን ኦርደር ቱ ቢ ሞር ዋት ሞር ሪዴብል በት ኢት ኢዝ ኖት ኮምፐልሰሪ ቱ ዱ ሶ እዚህ ጋር አይታችሁት ከሆነ አንድ ሲ ፕላስ ፕላስ ፕሮግራማችን ሞር ሪዴብል እንዲሆን ዲፈረንት ላይን እንጠቀማለን። በት ኢት ኢዝ ዋት ኖት ኮምፐልሰሪ ግዴታ አይደለም ቱ ዱ ሶ ፎር ኤግዛምፕል እዚህ ጋር አይታችሁት ከሆነ አሁን አራት መስመር ተጠቅመናል ለመጻፍ ማለት ነው ሲ ፕላስ ፕላስ ኮድን። ሶ እንደዚህ በምንጽፍበት ጊዜ በቀላሉ አንደርስታንድ እናደርገዋለን ወይንም ሬዴብል ይሆናል። ነገር ግን ኢት ኢዝ ኖት ዋት ማንዳቶሪ ዩ ካን ራይት ዋት ኢን ኤ ሲንግል ላይን ላይክ ዚስ። እዚህ ጋር እንደምታዩት ከላይ የተጻፈውን በአራት መስመር የጻፍነውን ሲ ፕላስ ፕላስ ኮድ በአንድ መስመር እንደዚህ መጻፍ እንችላለን ማለት ነው። ነገር ግን ሞር ሬዴብል እንዲሆን ምን ታደርጉታላችሁ? ዩ ሃቭ ቱ ዩዝ ዋት ኤ ዲፈረንት ላይን እንጠቀማለን ማለት ነው። አንደኛው ኬኖቱ ይሄ ይሆናል።
ሁለተኛው C++ ፕሮግራም is what? It is a collection of function. C++ ፕሮግራም ፈንክሽኖችን የተለያዩ አንድና ከአንድ በላይ የሆኑ ፈንክሽኖችን ሊይዝ ይችላል። ነገር ግን the previous example contain only one function. ቅድም ያሳየዋችሁ C++ ፕሮግራም አንድ main function ይዟል ማለት ነው። as usual execution begins at main. ቅድም እንዳየነው በC++ ፕሮግራም ኤክስኪዩሽን የሚጀምርበት ፖይንት የት ነው? ሜን ፈንክሽን ውስጥ ነው ማለት ነው። ሜን ፈንክሽን ከምትለዋ ጀምሮ ነው C++ ፕሮግራም ኤክስኪዩት ማድረግ የሚጀምረው። ኤቭሪ C++ ፕሮግራም must have at least what? one function called main function. እያንዳንዱ C++ ፕሮግራም at least አንድ ፈንክሽን ሊኖረው ይገባል። ያን ፈንክሽን ደግሞ what we call main function ብለን እንለዋለን። ሌላው in C++, the separation between instruction is specified with an ending semicolon. So በC++ ፕሮግራም አንድን ኢንስትራክሽን ከሌላኛው ኢንስትራክሽን ለመለየት የምንጠቀማት ሰሚኮለን ይሆናል። ሰሚኮለን የሚል ሲምቦልን እንጠቀማለን። so ለእያንዳንዱ ኢንስትራክሽን ወይም በC++ አንድ ኢንስትራክሽን ከሌላኛው ኢንስትራክሽን የምንለየው በሰሚኮለን ነው ማለት ነው። that is a C++ instruction or a C++ statement terminated with what? a semicolon. አንድ የC++ statement ወይንም አንድ የC++ instruction በሰሚኮለን ማብቃት አለበት ማለት ነው። ስለዚህ አንደኛውን ስቴትመንት ከአንደኛው ስቴትመንት የምንለየው በምንድነው ማለት ነው? በሰሚኮለን ይሆናል ማለት ነው። የዛሬው ትምህርታችን በጥቅሉ ይህንን ይመስላል። እስቲ አሁን ደግሞ ቅድም የጻፍናትን C++ ፕሮግራም ኖርማሊ ኮምፓይለርን በመጠቀም ለመጻፍ እንሞክር። ኦኬ አንድ C++ ፕሮግራም መጻፍ በምንፈልግበት ጊዜ ስፔሻላይዝድ የሆኑ ሶፍትዌሮች ያስፈልጉናል። ብዙ አይነት ስፔሻላይዝድ የሆኑ ሶፍትዌሮች አሉ። ለምሳሌ ዴቭ C++ አለ፣ ቱርቦ C++ አለ፣ ቪዥዋል C++ አለ። የፈለጋችሁት ለእናንተ የተመቸው መጠቀም ትችላላችሁ። እኔ ግን የምጠቀመው ምንድነው እዚህ ጋር እንደምታዩት ዴቭ C++ የሚል ማለት ነው። ሶ ይሄንን how to download and install ዴቭ C++ የሚለውን ቪዲዮ አዘጋጅቻለሁ። እሱን ቪዲዮ ሄዳችሁ አይታችሁ ይሄንን ሶፍትዌር ኮምፒውተራችሁ ላይ መጫን ትችላላችሁ ማለት ነው። ስለዚህ እኔ ኦልሬዲ ስለጫንኩት ቀጥታ ምን አደርገዋለሁ ማለት ነው? ይሄንን ዴቭ C++ የሚለውን ሶፍትዌር እከፍተዋለሁ። ዴቭ C++ የሚለውን ሶፍትዌር ስከፍተው ኢንተርፌሱ ይሄንን ይመስላል። ሶ C++ ፕሮግራም መጻፍ በምንፈልግበት ጊዜ ምንድነው የምናደርገው? አንደኛ እዚህ ጋር እንመጣና ፋይል የምትላለች ፋይል የምትለው ጋር ትሄዱና ኒው የምትላለች እዚህ ጋር ኒው ከምትለው ቀጥሎ ወደዚህ ስትሄዱ ሶርስ ፋይል እና ፕሮጀክት የሚል አለ። ስለዚህ C++ ፕሮግራም ስለምንፈልግ ሶርስ ፋይል ብለን እንላለን። እዚህ ጋር እቺን ክሊክ እናደርጋታለን። ሶርስ ፋይል የምትለዋን ክሊክ ስናደርግ ይሄንን ያመጣልናል ማለት ነው። ሶ እዚህ ጋር የምታዩት C++ ፕሮግራም የምንጽፍበት ቦታ ነው ማለት ነው። አንደኛው በእነዚህ አይነት መንገድ መክፈት ትችላላችሁ። ሁለተኛው ደግሞ እዚህ ጋር አይታችኋት ከሆነ ኒው የምትላለች ኒው የምትለዋን ክሊክ በመታደርጉበት ጊዜ ሶርስ ፋይል እና ፕሮጀክት ቅድም ፋይል ሄደን ኒው ሄደን ከዛ በኋላ ሶርስ ፋይል እንዳልነው እዚህ ጋር ደግሞ ኒው የምትለዋን ቀጥታ ክሊክ ስታደርጉ ሶርስ ፋይል የሚል ይመጣል። ክሊክ በመታደርጉበት ጊዜ ቅድም እንደከፈትነው በተመሳሳይ መልኩ C++ ፕሮግራም የምንጽፍበትን ቦታ ይከፍትልናል ማለት ነው። አሁን መጀመሪያ በከፈትኩት ቅድም እያንዳንዱን ሴክሽን ስነግራችሁ የነበረውን C++ ፕሮግራም ጽፌ ረን ላድርግ። ሶ አንድ C++ ፕሮግራም ለመጻፍ በመትፈልጉበት ጊዜ ፎር ኤግዛምፕል እኔ ሄሎ ወርልድ የሚል ሜሴጅ ዲስፕሌይ እንዲያደርግልኝ ነው የፈለኩት። ሶ ዲስፕሌይ ለማድረግ የምጠቀማት ኦብጀክት ማናት? ሲአውት ኦብጀክት ናት ማለት ነው። ስለዚህ ይህንን ሲአውት ኦብጀክት መጠቀም በምንፈልግበት ጊዜ የመጀመሪያ ስራ የሚሆነው ምንድነው? ሄደር ፋይሉን ወይንም አዮስትሪም ሄደር ፋይልን ኢንክሉድ ማድረግ ነው። ስለዚህ ሃሽ ኢንክሉድ ትሉና አዮስትሪም ብላችሁ ትጽፋላችሁ። ስለዚህ ሃሽ ኢንክሉድ አዮስትሪም ብላችሁ ስትሉ ምን እያላችሁት ነው ማለት ነው? ኮምፓይለሩን ይሄንን C++ ፕሮግራም የምንጽፍበትን ኮምፓይለር አዮስትሪም የሚለውን ሄደር ፋይል ወደዚህ ሶርስ ኮድ ኢንክሉድ አድርግልኝ እያላችሁት ነው ማለት ነው። ስለዚህ ምን ያደርጋል? አውቶማቲካሊ ኮምፓይለራችን አዮስትሪም ሄደር ፋይል ቅድም ያሳያችሁን ኮድ ወደዚህ ወደ እናንተው ሶርስ ኮድ ኢንክሉድ ያደርገዋል ማለት ነው። ከዛ በኋላ ምንድነው የምታደርጉት? ዩዚንግ ኔም ስፔስ std ትላላችሁ። ለምን? ይህ std it contains what? classes, objects and functions in a C++ library ወይንም በC++ library ውስጥ ያሉትን ፈንክሽኖችን ኦብጀክቶችን እና ክላሶችን ይዘዋል ማለት ነው። ስለዚህ አዮስትሪም ውስጥ ያሉ እነዚህ ኦብጀክቶች፣ ክላሶች፣ ፈንክሽኖች ደግሞ ግሩፕ የተደረጉት std በሚል ኔም ነው። ስለዚህ ምን እያልን ነው? አዮስትሪም ውስጥ ያሉትን ኦብጀክቶችን ተጠቀም እያልን ነው ማለት ነው። ሶ ከዚህ አስከተለን ደግሞ ምንድነው የምናደርገው? ኢንት ሜን ብለን ሜን ፈንክሽኑን እንከፍታለን። ፈንክሽን መሆኑን ብታውቁት እዚህ ጋር ምን አለው ማለት ነው? ፔር ኦፍ ፓራንቴሲስ አለው። ሶ ሜን የሚል ፈንክሽን አለ። ዘን
ኦፕን ብራስ እና ክሎዝ ብራስ ታረጉና እዚህ ጋር ትመጣላችሁ ማለት ነው። ኦፕን ብራስ እና ክሎዝ ብራስ ከዛ እዚህ ጋር መጨረሻ ተወርዱና ሪተርን 0 የሚል ታረጋላችሁ። ይሄ ጀነራል ቤዚክ ስትራክቸርስ ኦፍ ኤሲ ፕላስ ፕላስ ፕሮግራም ይሆናል ማለት ነው። ስለዚህ ይህ ሪተርን 0 በትክክል ፕሮግራማችን ኤክስኪዩት አድርጎ ከጨረሰ ይሄንን ሪተርን 0 ለማን ሪተርን ያደርጋል? ለሜን ፈንክሽን ሪተርን ያደርጋል ማለት ነው። ሶ እዚህ ጋር ትመጡና ምን ማድረግ ነው? ሲ አውት ሌዛን እና ከዚያ ደብል ኮት ላይ ሄሎ ወርልድ የሚል ሜሴጅ መጨረሻ ላይ ይህ ኢንስትራክሽን ስለሆነ ኢንስትራክሽን ደግሞ በሲ ፕላስ ፕላስ ፕሮግራም በሰሚኮሎን ያበቃል ብያቸዋለሁ። ስለዚህ ምን ታደርጋላችሁ? ሰሚኮሎን መጨረሻ ላይ ትጨምራላችሁ ማለት ነው። ሶ ዚስ ኢዝ ኤ ሲምፕል ሲ ፕላስ ፕላስ ፕሮግራም ዛት ዲስፕሌይ ሄሎ ወርልድ ኦን ዘ ኮንሶል ማለት ነው። ሶ ይሄንን ሲ ፕላስ ፕላስ ፕሮግራም ከጻፉን በኋላ ሴቭ ማድረግ ይጠበቅብናል። ሴቭ ታደርጉታላችሁ። ፎር ኤግዛምፕል እዚህ ጋር ሴቭ ለማድረግ ፋይል የሚለውን እመጣለሁ። ከዛ ሴቭ የምትላለች ሴቭ ከዛ በኋላ የት እዚህ ጋር ዴስክቶፕ ላይ ላርገው እኔ እዚህ ጋር ባይ ዲፎልት ፋይል ኔሙን አንታይትልድ ዋን ይላል ለመጀመሪያ ጊዜ ስትከፍቱ። ስለዚህ እኔ ደግሞ እዚህ ጋር ይሄን ፋይል ኔም መቀየር ትችላላችሁ። ፎር ኤግዛምፕል ሄሎ ወርልድ ብዬ ነው ሴቭ ያደረኩት። ሄሎ ወርልድ ዶት ሲፒፒ ብዬ ሴቭ አድርጌዋለሁ። አውቶማቲካሊ ኤክስቴንሽኑን ምን ያደርገዋል? ዶት ሲፒፒ ያደርገዋል። ስለዚህ ምን ላድርግ? ሴቭ ስለው አውቶማቲካሊ ዴስክቶፕ ላይ ፕሮግራሙን ሴቭ ያደርገዋል ማለት ነው። አሁን ይሄንን ፕሮግራም ኤረር ይኑረው አይኑረው ቀድማችሁ ኮምፓይል ታረጋላችሁ። ኤረር ፍሪ ከሆነ ከዛ በኋላ ኤክስኪዩት ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር እንደምታዩት 3 በተኖች አሉ። ይሄንን አይታችሁት ከሆነ ኮምፓይል ይላል። ኮምፓይል ወይንም F9 ሾርት ከት ኪቦርዳችሁ ላይ ተነካላችሁ። ናው እቺን ኮምፓይል የምትለውን በተን በመነካበት ጊዜ ምን ያደርጋል? ይሄንን C++ ኮድ ኤረር ይኑረው አይኑረው ቼክ ያደርገዋል ወይንም ኮምፓይል ያደርገዋል ማለት ነው። ሶ እሱን ኮምፓይል አድርጎ ምንም አይነት ኤረር ካሌለው ምን ታረጋላችሁ? እዚህ ጋር ትመጡና ከዛ በኋላ ረን ወይንም ኤክስኪዩት ታረጉታላችሁ። ሶ እቺን በተን ፕረስ በመታደርጉበት ጊዜ አውቶማቲካሊ የእናንተው C++ ፕሮግራም ኤክስኪዩሽኑን ከየት ይጀምራል? እዚህ ጋር ከምታዩት ሜን ፈንክሽን ይጀምራል ማለት ነው። እዚህ ጋር ደግሞ እንደምታዩት ሁለቱንም በተኖች ኮምፓይል ኤንድ ረን ትላለች። እዚህ ጋር ኮምፓይል እዚህ ጋር ረን እዚህ ደግሞ ኮምፓይል ኤንድ ረን። ሶ እቺን ደግሞ ፕረስ በማደረግበት ጊዜ ሁለት ስራ በአንድ ጊዜ ይሰራል። ኮምፓይልም ያደርጋል ከዛ በኋላ ኤረር ካሌለው ምን ያደርጋል? ረን ያደርጋል ማለት ነው። እስቲ ለዛሬ ለየብቻ እንያቸው። ኮምፓይል የሚለውን ፕረስ ላድርግ። በማደርግበት ጊዜ እዚህ ጋር ምን ይላል? ፕሮሰሲንግ C++ ሶርስ ፋይል እያለኝ ነው። ሉክ ምንም አይነት ኤረር የለውም እያለኝ ነው። ኤረር 0 ዋርኒንግ 0 እያለኝ ነው ማለት ነው። ስለዚህ ዚስ ፕሮግራም ኢዝ ዋት ፍሪ ፍሮም ኤኒ ኤረር። ናው ምን የሚል እስቲ ኤክስኪዩት ላድርገው። ኤክስኪዩት በማደርግበት ጊዜ ሉክ እዚህ ጋር እንደምታዩት ኮንሶሉ ላይ ምን የሚል ነገር ዲስፕሌይ ያደረገ? ሄሎ ወርልድ። እዚህ ጋር የምታዩት ወይንም በደብል ኮት ውስጥ ያለችዋን ሄሎ ወርልድ ኮንሶሉ ላይ ወይንም አውትፑት ዲቫይሱ ላይ ምን ያደረገው ማለት ነው? ዲስፕሌይ አደረገልኝ ማለት ነው። ሶ በዚህ መንገድ ረንና ኤክስኪዩት እናደርጋለን። ሌላው ደግሞ ምንድነው? እቺን በተን አንድ ላይ ፕረስ በማደረግበት ጊዜ ደግሞ ኮምፓይልም ያደርጋል። ምንም አይነት ኤረር ፍሪ ከሆነ ደግሞ ምን ያደርገዋል? ኤክስኪዩት ያደርገዋል። እስቲ ፕረስ አድርጌ ላሳያችሁ። ፕለስ በማደርግበት ጊዜ ሉክ ቼክ አረገው። ከዛ በኋላ አውቶማቲካሊ ደግሞ ምን አረገው? ሄሎ ወርልድ የሚል ሜሴጅ ዲስፕሌይ ያደረገ ማለት ነው። ሶ ዚስ ኢዝ ኤ ሲምፕል C++ ፕሮግራም ዛት ዲስፕሌይ ሄሎ ወርልድ። ሶ የዛሬው ትምህርታችን ይህንን ይመስላል። አይ ሆፕ ዩ ላይክ ዚስ ፓርቲኩላር ቪዲዮ። ሜክ ሹር ዩ ሰብስክራይብ ዘ ቻናል፣ ሼር ኢት ዊዝ ዩር ፍሬንድስ። ሲ ዩ ኢን ዘ ኔክስት ቪዲዮ። ሃቭ ኤ ግሬት ዴይ አሄድ። ቴንክ ዩ ዋን ኤንድ ኦል። ባይ ባይ።